ሁለተኛ ስለ ቤተሰቦቼ መጥፎ ነገር ስትናገር መስማት አልፈልግም። እሺ ስሜ አንቺ እንደዚህ አይነት ህይወት እየኖርሽ ያለሽ በእኔ ሀብትና ንብረት እንደሆነ ረሳሽው እንዴ? የምቾት ህይወት ነው ያልከው? ሲኦል እንኳን እንደዚህ የሚከብደኝ አይመስለኝም። ድሮም ሲያልፍልሽና ሀሳብሽ ሲሞላ ማማረር ጀመርሽ አይደል? ያበሽተኛ አባትሽ እንኳን የታከመው በእኔ ገንዘብ እንደሆነ አትርሺ። ልክ ነህ። ለአባቴ ብዬ ነበር ሁሉንም ነገር ያደረኩት፣ ግን ምን ዋጋ አለው? እሱም ላይተርፍ ነገር እኔም እንደዚህ አይነት የሰቀቀን ህይወት ውስጥ ገብቼ ያረፍኩት። ወደሽና ፈቅደሽ የገባሽበት ህይወት ነው። ማንም አላስገደደሽ። ወድጄህ እንዳልሆነማ አሳምረህ ታውቀዋለህ። ለአንተ ምንም አይነት የፍቅር ስሜት የለኝም። እንደውም ልንገርህ፣ በጣም ነው የምታስጠላኝ። እሺ ባለህ ነገርና በሀብትስ እንደምትመካ ሳስብ ደግሞ ይበልጡ ነው እጠላሃለሁ። ምን ሆናችኋል? ምንድን ነው ይሹ? ፍቅሬ በማያገባ ትግባ። ውጣልኝ! ውጣልኝ! ሩት ሩት አንቺ በቃ ለሰውም ክብር የለሽም ማለት ነው አይደል? መጣን። ስንት ሰዓታችን ነው? አሁን የምንጠጣው ነገር ሲያንችልን ቶሎ በይ ደግሞ ገረድ። ከቲ ግን በሰላም ነው? ልጅቷን እኮ በጣም እያመነጫጨካት ነው። አንተ ስላላገባ አይገባም። ሴት ልጅ ቆጣ ስትላት ነው ጥሩ። ፊት ከሰጣቸው ዋናት ላይ ነው የሚወጡት። ደግሞ በፍቅር መግባባት እያለ ቁጣና መኮሳተርን ምን አመጣው? ፍቅር የምትሰጠው እኮ ፍቅር ለሚገባው ሰው ነው። እቺ እኮ በቃ ሂጂ። ምን ትገተሪያለሽ? ከቲ ግን ይታወቃል። በጣም እኮ እያበዛኸው ነው። ሩት ምን ሆነሽ ነው እንዴ? ደግሞ ለምን ታለቅሽው? ምን አገባ? አንተም ያው ነህ። ሁላችሁም አንድ አይነቶች ናችሁ። ሩት ለምን ደሞ ጮህብኝ? ችግር ካለ ልታማክሪኝ ትችያለሽ። ችግር አለ? ማን ስለሆንክ ነው ላንተ ችግር የማማክረው? አንተስ ከሌሎቹ በምን ተሽለህ ነው ላንተ ችግር የማማክረው? ሩት ብቻሽን እኮ ለምን እንዴት ፍቅሬ እማውራ አይገባህም እንዴ? በቃ ዞር በልልኝ። ችግሬን ላስታምበት። ሩት ዞር በልልኝ። አሰማም እንዴ? ዞር በል በቃ ከፍቴ። የኔ ውድ ሚስት ይቅርታ ከተማ በጣም ደክሞኛል። መተኛት እኔ እኮ ባልሽ ነኝ። አንቺ ስለፈለግሽ ሳይሆን እኔ ከፈለኩኝ እኮ በቂ ነው። ሁሉንም ነገር በጉልበት ለማድረግ አትሞክር እንጂ አንዳንዴ እንኳን እስቲ የኔን ስሜት አክብርልኝ። አንቺ እንጂ እኔ የአንቺን ስሜት የማክበር ግዴታ የለብኝም። አንቺ ግን አለብሽ። እኔም ግዴታ የለብኝም። ከማን ጋር እየዋልሽ ነው ግን ጥጋብሽ እንደዚህ አናትሽ ላይ የወጣው? ማን ነው አይዞሽ ያለሽ? የሚሰማኝንና ፍላጎቴን ለመናገር ማንም አይዞሽ ባይ አያስፈልገኝም። እሺ የሆነማ የማላውቀው ነገር አለ። በጣም ምላስ አበዛሽ። ቆይ አትናገሪም እያልከኝ ነው? አዎ ዝም በይ። በጣም እያበዛው እንደሆነ ግን ይታወቃል። ዝም በይ አልኩሽ እኮ። ባልልስ ምን ልታረገኝ? ዱላ እንደሆነ ምግቤ ነው። ምታኛ ና ምታኝ። ይኸው ምታኝ። ልቀቀኝ! 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 ደህና አደርሽ ሩት? ደህና አደር። እንዴት ነሽ ሩት? ግን በሰላም ነው ማታ እንደዛ ስጮህ የነበረው ሩት? በሰላም ቢሆን ምጮህ ይመስልሃል? ታዲያ ምን ተፈጥሮ ነው ሩት? እራቴን እየበላሁኝ ነበር፣ ለዛ ነው። እራት መብላት ያስጨዋል ታዲያ? ፍቅሬ ደግሞ አሁን የከተማን አመላተኸው ነው። ተጣልተን ነበር።
ቆይ ለምንድን ነው ግን እንደዚህ የማትግባቡት? ሚስቱ አይደለሽ እንዴ? ደግሞ ስለምን እንደሚመታሽ? እሱ ባሌ አይደለም፣ እኔ ሚስቱ አይደለሁም። እና ተገድጄ ነው ያገባሁት። ለአባቴ ስል ነበር ያገባሁት። ምን ዋጋ አለው? ለአባቴም ለእኔም ሳልሆን ይኸው እንዲሆን የቀረው። እንዴት ተዋዳችሁ አይደለም እንዴ የተጋባችሁት? አይደለም። አባቴና ከተማ በስራ ጉዳይ የሚተዋወቁ ሰዎች ናቸው። ታዲያ እኔም አንዳንዴ አባቴን ለማገዝ አባቴ የሚሰራበት ቢሮ ሄድ ነበረ። ከተማም አንዳንድ ጉዳዮች ስለነበሩት ወደዛ ቢሮ አዘውትሮ ይመጣ ነበር። ታዲያ እኔና ከተማ መተዋወቅና መቀራረብ የጀመርነው እዛ ነው። እንዳለመታደል ሆኖ ግን በዛ መሀል አባቴ ታመመ። ለሕክምናም በጣም ብዙ ብር ነበር የተጠየቀው። ለካ ውስጡ መጥፎ ነገር ያሰበው ከተማ የአባቴን የሕክምና ወጪ ሙሉ ለሙሉ ለመሸፈንና እኔን ለማግባት ለአባቴ መደራደሪያ ያቀረበለት። እና አባትሽ አንቺን ሳያማክሩ ነው የተስማሙት? አይ እንደዛ እንኳን አላደረገም። ጉዳዩን ሲያማክረኝ እኔ ለከተማ ምንም አይነት የፍቅር ስሜት አልነበረኝም። ነገር ግን እየተደራደርኩ ያለሁት ከአባቴ ህይወት ጋር እንደሆነ ሲገባኝ ተስማማው። ታዲያ ከተጋባችሁ በኋላ ስሜታችሁ ወደ ፍቅር እንደው አላደገም? እኔም እንደዛ ሚያው መስሎኝ ነበረ። ያው ከተጋባን በኋላ እኔ ለሱ ስሜት ባይኖረኝም እሱ ከወደደኝ ይበቃል ብዬ አስቤ ነበረ። ነገር ግን ነገሮች እንዳሰብኳቸው አልሆኑ። አባቴም ህመሙ ተባብሶበት ህይወቱ አለፈ። ከተማም ከዛ በኋላ ማላውቀው ሰው ሆነብኝ። በቃ በገንዘቡ የገዛኝ እስኪመስል ድረስ በጣም ነው የሚናገረኝ። ሲብስብኝ ደግሞ መልስ ስመልስለት እንደምታየው ነው ይደበድበኛል። በጣም ይገርማል። ለካ ለዚህ ነው ከተማ እንደዚህ የሚያደርግሽ። ሩት አይዞሽ፣ ሁሉም ነገር ያልፋል። ሁሉም ነገር አይዞሽ። ከተማ መጣው መሰለኝ። በቃ አንተም ወደ ስራ ሂድ፣ እኔም ወደ ቤት ልቅ። ሩት እንዴት ነሽ? እንዴት ነህ? አለሁ። ሰላም ነው? ግባ። እንዴሽ? ሰላም ነው? ቁጭ በላለሁ። ምን ነው ዛሬ ደግሞ የደበረሽ ትመስያለሽ? አይ ማታ እንቅልፍ ስላልተኛው ትንሽ ደክሞኝ ነው። ምን ነው ሰላም አልነበራችሁም እንዴ? መታሽ እንዴ ሩቴ? አይ ሰላም ነበረ፣ ግን እንዲሁ በቃ ውስጤ እርብሽብሽ እያለብኝ ነበር። አባቴን በጣም ናፍቆኝ ነበር። አይዞሽ ሩቴ፣ ዲማ እንዳይደብርሽ የሚያዝናናሻለሁ። እሺ ይኸውልሽ፣ ያዥ እንግዲህ ይኸውልሽ እንዴ ይኸውልሽ እንግዲህ ያልሽ ደግሞ ትቀይሪው ያልሽ እንዲህም ደግሞ አለ ይኸውልሽ ድምፅም አለ ከፈለግሽ ሂሩቴ፣ ድምፅም እንሞክራለን። እሱም ደግሞ ሌላ ቀን ሲደብርሽ። እሺ አይ ፍቅሬ፣ በጣም አዝናናኸኝ እኮ። ለዛ ነው እንጂ። ደህና ነሽ? ደህና ነኝ። እዚህ ትጋደሚያለሽ እኔ እያለሁ አትደውይልኝም? ማነው አትጠሪኝም? ፍቅሬ ፍቅሬ፣ አቤት አቤት። ወይ ወይ፣ እንካ ምሳህን ብላ ውሰድና። አይ ሩት፣ ሰሞኑን በጣም እንክብካቤ ያበዛሽብኝ ነው። ችግር አለ? አይ ፍቅሬ፣ አሁን ምሳ ብላ ማለቱ ነው እንክብካቤ ያልከው? ሩት ደግሞ ጠበቃን በዚህ ልክ የሚንከባከብ ሰው እኮ አይቼ ስለማላቅ ነው። አንቺ እኮ እንዳባወራ ነው አንዴ ቀዩን አንዴ ነጩን የምትንከባከብኝ። ለዛ ነው ጥያቄ የፈጠረብኝ። አይ ፍቅሬ፣ በል አሁን ወሬውን ተውና አባወራው ሳይመጣብህ ቶሎ ቶሎ ብላት። እሺ ሩት፣ ካልሽ ምን አደርጋለሁ። አመሰግናለሁ። እሺ እሺ። አይ ሩት፣ ዛሬ ደግሞ የታባሽ ሄደሽ ነው እንደዚህ ያማረብሽ?
የት ሄዳለሁ? ቤት ነው ያልኩት። አልመሰለኝም። ትእዛዜን ንቀሽ መውጣት ጀመርሽ? የትም አልወጣውም አልኩ እኮ። አትዋሽኝ። እንደዚህ የለበሽው የሆነ ቦታ ለመሄድ ነው እንጂ ያለ ወትሮሽ እንደዚህ አትለብሽም። ነገርኩህ እኮ የትም አልወጣውም ቤት ነው ያልኩት። ደግሞ ቤት ውስጥ እንደዚህ ተለብሶ አይዋልም ያለው ማን ነው? እንደ ድህነትሽ ብትኖሪ ጥሩ ነው። ከየት እንዳነሳውሽ መቼም አረሽውም አይደል? ይሄኔ እኮ ህይወትሽ ጎዳና ላይ ነበር። ከምንም አንስቼ ሰው ያረኩሽ እኔ ነኝ። ቆሻሻ ቆሻሻ ከሆንኩኝ ታዲያ ለምን አብረኸኝ ትኖራለህ? ለምን ያገኘኸኝ ቦታ አትመልሰኝም? ለአንተም ቢሆን እኮ ከቆሻሻ ጋር መኖር ጥሩ አይደለም አይደል? እሱ ያስወጣሽም እኔ ያለውልሽ ያለ ሰው አለ ማለት ነው። በራሴ መቆም የምችል ሰው ነኝ። የማንም እርዳታ አያስፈልገኝም። ከዛ ነው ለአባትሽ ማሳከሚያ ያተሽ እጄ ላይ ወደቅሽው። ለማኝ ደግሞ ለአባትሽ ያወጣሁትን ገንዘብ አትርሺ። እሱን የመመለስ አቅም ካለሽ ዛሬውኑ መፋታት እንችላለን። ከየትም አታመጣም ብለህ ነው አይደል እንደዚህ የምትሆነው? ቢገባክ ገንዘብ የሰውን ልጅ ህይወት አያድንም። እሺ እንደዛ ቢሆን አባቴ ባልሞተ ነበር። አባትሽ እኮ ያልዳኑት በድህነት ረጅም እድሜ ስለቆዩ ነው። እኔ የሚያሳዝነኝ ለሚሞተው አባትሽ ያወጣሁት ገንዘብ ነው። በቃክ። ያጣሁት እኮ ውድ አባቴ ነው። እሺ ያንተ ገንዘብ ደግሞ የሰውን ነፍስ እንደማያድን በአባቴ ማየት ትችላለህ። ዝም በይ። ደህና አደርሽ ሩት? ደህና አደርክ ፍቅሬ? ሩት ፊትሽ እኮ ተቋቁሯል። ምን ሆነሽ ነው? ማታ ነው ፍቅሬ። ይሄ ሰውዬ በቃ መማታት ስራው አደረገው ማለት ነው? ስራው ካደረገ እኮ ቆየ። እንዴት? ምን እንዴት አለው? ነጋ ጠባ ነው የሚቀጠቅጠኝ። እኔ የምልሽ ግን እማይሆንላችሁ ከሆነ ለምን አትፋቱም? አንቺ የሚወድሽና አግብተሽ በሰላም መኖር አይቻልም? አይ ፍቅሬ ከተማን አታውቀውም ማለት ነው። እንዴት? እንኳን ሌላ ሰው ላገባ ይቅርና ከሌላ ሰው ጋር ቆሜ ሳወራ ቢያየኝ እንኳን እኔንም ሰውየውንም ነው የሚገለው። ካልወደድሽ ፍቅርም ስሜትም ላንቺ ካሌለው ሌላም ሰው ደግሞ እንድታገኝ እድሉን ካልሰጠሽ ምንድን ነው የሚፈልገው? ሩት ምንድን ነው የሆንሽው? የሚፈልገውን እሱ የሚያውቁ አይመስለኝም። አይዞሽ ሩት፣ ሁሉም ነገር እንደዚህ አይቀጥልም። ሁሉም ነገር ይቀየራል። አይዞሽ። ተስፋ አደርጋለሁ። አይዞሽ ሩት። ከቴ ግን በሰላም ነው? መጠጡን እኮ እንደዋ ነው የምጨልጠው። እቺ የተረገመች ልጅ እያለ ምን ሰላም አለ? ምን ነው ከሩት ጋር ሰላም አይደላችሁም? ማን አይዞሽ እንዳላት አላውቅም። ሰሞኑን ሁኔታው በጣም ተቀይሯል። ከዚች ልጅ ጋር እኮ ሰላም ከምትሆኑበት ቀን ይልቅ የማትሆኑበት ቀን ነው የሚበዛው። ወይ ለምን በሰላም አትፋቱ? አልፈታትም። የኔ የሆነውን ሁሉ ማንም ሰው እንዲነካብኝ አልፈልግም። አይ እንደዛ ካልክ ደግሞ እኮ በሰላም መኖር ነው። እሱን አንተ አትነግረኝም። እሺ ወሬኛ ቱልቱላ። በጣም ይቅርታ ከቴ። ፍቅሬ ፍቅሬ፣ ወይ ሩት ግባ ፍቅሬ። እሺ ጠራሽኝ እንዴ? አዎ ጠራው። ፍቅሬ ቁርስ በላህ እንዴ? አረ ማን ሰጥቶኝ ሩቴ? እኔ በራብ ልሞት። ሩቴ መጀመሪያ ግን እኔ ያዘጋጀሁልህ ቁርስ አለ። እሱን ከበላም በኋላ ቁርስን ትበላለህ። ሩቴ ከተማ ተመልሶ ቢመጣስ? አይመጣም። ደግሞ በዛ ላይ አንቆይም እኮ። ሩቴ ደህና ነሽ አይደል? እንዴት እንደናፈቅሽ።
ፍጹም እንዴት መጣ? አንቺ ባለጌ፣ ለካ ከተማ ወዶ አይደለም የሚጠራጠርሽ። እባክህ ፍፄ፣ ነገሮች እንደምታስባቸው እኮ አይደሉም። እባክህ። ቆይ በአይኔ ያየሁትን ነገር ልትክጂኝ ነው እንዴ? ይሄ ጉድሽን እንደውም ለባለቤትሽ ነው የምነግርልሽ። እባክህ ፍጹም፣ ከተማን እያወቅከው ከሰማ ይገለኛል። እባክህን አትንገርብኝ። እባክህ ፍጹም፣ እባክህ እባክህ እባክህ። መጀመሪያ ነበር እኮ መጠንቀቅ። በእናትህ ፍጹም፣ አሁን ማለቃቀሱ ምንም አይጠቅም። እባክህ እባክህን ፍጹም፣ ፍጹም። እሺ አሁን ምንድን ነው የምናደርገው? ከተማ ከሰማኩ ይገለናል። አላውቅም። ፍጹም እንዳለው ለከተማ የሚነግረው ከሆነ ከተማ ሁለታችንንም ነው የሚገለን። እኔን የገረመኝ በሩን እንዴት ከፍቶት እንደገባ ነው። እንግዲህ ከተማ እቃ አምጣልኝ ብሎ ቁልፍ ሰጥቶት ይሆናል። እንደዛ ነው እንጂ የሚሆነው በሩማ ዝግ ነው። ደግሞ ከተማስ መጥቶስ ቢሆን እስሩት? እሱማ መጥቶ ቢሆን ኖሮ ገሎን ነበር። ታዲያ ምንድን ነው የምናደርገው? ጨነቀኝ እኮ ጨነቀኝ። እስቲ እንደምንም ፍጹምን ለማናገር ሞክራለሁ። አዎ ፍጹም በጣም ለምኝ። ፍጹም በደንብ መለመን አለብሽ ሩት። ሞክራለሁ። መለመን አለብሽ። ምን አይነት ጣጣ ውስጥ ነው የገባ ነው ሩት? ሄሎ ፍጹም፣ ሩት ነኝ። ፍጹም እባክህ ቀን ያየኸውን ነገር ለከተማ እንዳትነግርብኝ እባክህ። ከተማ ከሰማ ይገለኛል። እባክህ ፍጹም። ልክ ነህ። ሁሉም ነገር የኔ ጥፋት ነው። እመነኝ። ከዚህ በኋላ ሁለተኛ እንደዚህ አይነት ነገር አላደርግም። እባክህ ፍጹም፣ ያሁኑን ብቻ። ደህና ነሽ ሩት? እንዴት ነሽ? ሰላም ነው? እንዴት ነሽ? ምን አዲስ ነገር አለ? ያን ነገር ከምን አደረሽው? ፍጹምን አዋራሽው እንዴ? አዎ አዋርቼው ነበረ። ነገሩን ለከተማ እንደማይነግረው ቃል ገብቶልኛል። ጎሽ። ግን ነገሩን ለከተማ የማይነግረው በአንድ ነገር ከተስማማን ብቻ ነው። በምን ከተስማማን ሩት? ምንድን ነው እሱ? ፍጹም ነገሩን ለከተማ ላለመንገር ገንዘብ ይፈልጋል። ገንዘብ? አዎ ገንዘብ። ምን ያህል ገንዘብ ነው የሚፈልገው ደግሞ? 500,000 ብር። 500,000? እና በሀሳቡ ተስማማሽ? ፍቅሬ ምን አማራጭ አለኝ ታዲያ? ይህን የሚያክል ገንዘብ ከየት እናመጣለን ሩት? ትንሽ ብር እኮ አይደለም። አውቃለሁ፣ ግን ግዴታ ፍጹም ለከተማ ነገሩን እንዳይነግረው እንደዛ ማለት ነበረብኝ። አለበለዚያ ግን ከተማ ሁለታችንንም ነው የሚገለን። ሩት ቆይ ለምን ተያይዘን አንጠፋም? እሱ ወደማያገኘን ወደማይሄድበት ስፍራ ለምን አንጠፋም ሩት? ከተማን አታውቀውም ማለት ነው። የትም ብንገባ ያገኘናል። እጁ ረጅም እኮ ነው። ምን ተሻለን ታዲያ? እኔ አንድ ሀሳብ አለኝ። ምን? ለምን ከተማን አናስወግደው? አናስወግደው? ማስወገድ ይኸውልህ፣ ከተማን ገለነው እኛም በነፃነት ፍቅራችንን እያጣጣምን እንኖራለን። ሩት ምን እያልሽ ነው? ስለምን መግደል ነው የምታወሪው? ይኸውልህ ፍቅሬ፣ አትሞኝ። ከተማ በጣም መጥፎ ሰው ነው። ነገሩን ከሰማ የሚያዝንልን እንዳይመስልህ። ሁለታችንንም ነው የሚገለን። ሩት በፍጹም አይሆንም። እያደረግን ያለው ነገር ሳያንስ ደግሞ ይሄን ነገር እናድርግ ደግሞ? ሩት ይሄ ጥሩ ሀሳብ አይደለም ሩት። ባይሆን ሌላ መፍትሄ መፈልግ ይሻላል። እወድሻለሁ የምትለኝ ውሸት ነበር ማለት ነው? አይደለም ሩት፣ በፍጹም ውሸት አይደለም። ከልቤ ነው የምወድሽ ሩት። ለዚህም እኮ ነው አብሬሽ እንደዚህ መሆኑ ሩት። እንደዛ ከሆነ እኔ በምልህ ሀሳብ መስማማት አለብን።
አለበለዚያ ግን ከተማ ይሄን ነገር ከሰማ ሁለታችንንም ይገለናል። ጓደኛውን ቢሆን ደግሞ ለሱ ከመንገር ወደ ኋላ አይልም። ስለዚህ አስብበት። ሩት ሩት፣ የተሻለ ሀሳብ አለኝ ሩት። ይገርማል ከቴ፣ ዛሬ ከስራ ስመጣ ወደዚህ ስመጣ ሬዲዮ ላይ የሰማሁት ነገር በጣም ነው የሚገርመው። ምን አይነት ታሪክ? ባልና ሚስት ናቸው። ድንገት ባልየው ሚስትየዋ ከሌላ ወንድ ጋር እንደምትማገጥ ሲያውቅ ሰውየውንም ሚስቱንም በአንድ ቀን ገሎ በአንድ ጉድጓድ ውስጥ ነው የከተታቸው። ታዲያ ምን ይገርማል? ትክክል እኮ ነው ያደረገው። እንዴ ማለት ከቴ፣ አንተ ሚስት እንደዛ ብታደርግ እንደ ሰውየው ነው የምታደርገው ማለት ነው? ምን ጥያቄ ያለው? ሁለቱንም ነው ማስወገዳቸው። እንኳን ማድረግ ብታስብ እንኳን አለቃትም፣ ገላታለሁ። ሰውየውንም እንደዛው። ከባድ ነው። ብቻ ገርሞኝ እኮ ነው ሲሰማው። ምን ይገርማል? ትክክለኛ ነገር ነው ያደረገው። ፍቅሬ ምንድን ነው? ፍቅሬ ፍጹም የድምፅ መልእክት ልኮልኛል። የድምፅ መልእክት? እንዴ ማለት ከቴ፣ አንተ ሚስት እንደዛ ብታደርግ እንደ ሰውየው ነው የምታደርገው ማለት ነው? ምን ጥያቄ ያለው? ሁለቱንም ነው ማስወገዳቸው። እንኳን ማድረግ ብታስብ እንኳን አለቃትም፣ ገላታለሁ። ሰማሁ አይደል? እንዴት? እሺ ሩት፣ አሁን ምንድን ነው የምናደርገው? ምንድን ነው የሚሻለን ሩት? እኔ አላውቅም ፍቅሬ። እኔ ነግሬሃለሁ፣ ይሄን ሰውዬ ሳይቀድመን ብንቀድመው ነው የሚሻለው፣ አለበለዚያ ይገለናል። እሺ እሺ። የምርህን ነው ፍቅሬ? ተስማማክ? አዎ ሩት፣ እሺ። በጣም አሪፍ። በቃ እንዴት ማድረግ እንዳለብን እንመካከርበታለን። እሺ እሺ። በጣም አሪፍ። ጥሩ ውሳኔ ነው የወሰንከው።
ደህና ነኝ። እንዴት አደርክ ፍፄ? በሰላም ነው በዚህ በጧት የመጣኸው? ከተማን ፈልጌው ነበር። የለም እንዴ? ከተማ እኮ ማታም አልመጣም። እኔ እንደውም አብራችሁ ያላችሁ መስሎኝ ነበር። አረ በፍጹም ወደ ቤት እንደመጣ እኮ ነው የማውቀው። የምርህን ነው? ወይኔ ባሌ። አዎ። እሺ የት ገባ ይባላል አሁን? ማታም እኮ ቤት አልመጣም። ካንተ ጋርም ካልነበረሽ የት ሄደ ይባላል? ወይኔ ጉዴ። ገላችሁ ከቀበራችሁት በኋላ ግን የት እንደሄደ አላውቅም ማለት አይከብድም? ምን ማለት ምንድን ነው? ሂሩቴ ሙች በጣም ምርጥ ተዋናይ ይወጣሽ የለ እንዴ? ምንድን ነው ሂሩቴ? ምንድን ነው ሂሩቴ እየተፈጠረ ያለው ነገር? ምንድን ነው እየተከናወነ ያለው ነገር? ተረጋጋ ፍቅሬ። ላደረክልኝ ውለታ እንዴት እንደምከፍልህ አላውቅም። እድሜ ላንተ ፍቅሬን በነፃነት እንዳጣጥም ስለረዳኝ በጣም ነው የማመሰግነው። እሺ ማለት ይሄ ሁሉ ነገር ያንቺና የሱ እቅድ ነበር ማለት ነው ሂሩቴ? እንደዛ ነው? ተረጋጋ። ከተማን ገለ ስቀብረው ቤት ውስጥ ካሜራ ስለነበረ ሁሉም ነገር ቪዲዮ ተቀርጿል። ቪዲዮ? ስለዚህ ሌላ ነገር ሳይከተል ቤቱን ለቀው። ቀልድ መሆን አለበት ሂሩቴ፣ ቀልድ መሆን አለበት። ፍቅሬ ነገርኩህ እኮ የተፈጠረው ነግሬሃለሁ። ነገሩን ለመደባበቅ ብትሞክር ቤት ውስጥ ካሜራ ስላለ ሁሉንም ያደረግከውን ነገር ለፖሊስ ነው አሳልፈህ። ሂሩቴ ይሄ ለፍቅራችን የከፈልነው ነገር አይደል እንዴ? ፍቅር ነው ያልከው? አዎ ሩቴ ፍቅር። እንዴት ነው ታደርጊኛለሽ? አንተ በጣም ተጫዋች ነህ ሂሩቴ። ቀልድ ነው በይኝ ሂሩቴ፣ ቀልድ ነው በይኝ። ምንድን ነው የተካሄደ ያለው? ፍቅሬ ሂሩቴ ያለው ነገር እኮ ነገርኩህ። ምንድነው ልሁን የምትለው? በቃ ቤቱን ለቀህ ውጣ። ቤቱን ለቀህ ውጣ፣ አለበለዚያ ቪዲዮ ለፖሊስ ነው ማሳየው። ሂሩቴ ተቀይረሻል። ምንድነው ያደረገሽ? ምንድነው ያደረካት ሂሩቴ? ስለ ፍቅራችን የከፈልነው መስዋዕትነት አይደል? ምን አይነት ደረቅ ሰው ነው እግዚአብሔር። ፍቅር አይገባህም እንዴ? በቃ ውጣ። ምንድነው የሚገባኝ? ያደረገው ነገር ሁሉ እኮ ስለ ፍቅራችን እኮ ነው ሂሩቴ። ምንም ፍቅር የሚባል ነገር የለም ፍቅሬ። ሁሉንም ነገር ያደረግነው አስበንበት ነው። ስለዚህ አሁን ቤቱን ለቀህ ውጣ። ቤቱን ለቀህ ውጣ፣ አለበለዚያ በራስህ ላይ ችግር ትፈጥራለህ። ሂሩቴ ብታስቢበት ይሻላል። በቃ ውጣ። ሂሩቴ ብታስቢበት ይሻላል ሂሩቴ።